ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። ከክፉ ነገር ሁላ እመቤቴ ማርያም ቅድስት ድንግል ማርያም ከልጇ ከወዳጇ ጋር ከክፉ ነገር ሁላ ይጠብቋችሁ። ቅዱስ ሚካኤል፣ አቡነ ተክለ ሃይማኖት፣ ቅዱስ ገብርኤል 44ቱ ታቦቶች ካሰባችሁበት ያደርሷችሁ። ከክፉ ነገር ሁላ ይጠብቃችሁ። የማታ እንጀራ ይስጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ አዲስ ግዙኝ፣ ነባር የሆናችሁ ደግሞ ቤተሰቡ ነው። ዛሬ ይዤላችሁ የመጣሁት የተልባ ጄል ነው። ትናንትና ቀቅዬ ለመቀባት ስላልተመቸኝ ማለት ነው። ግን በነገራችን ላይ በጣም ነው እንትን የሚለው አልተመቸኝም። በቃ ልደፋው አልኩና ለምን ልደፋዋለሁ? ለፊት ቀዝቃዛ ነገር በጣም ጥሩ ስለሆነ ፊቴን ነገ ቀባዋለሁ ብዬ ተውኩት። እኔ ግን ለፀጉሬ ለመጠቀም ነበር ተልባውን እንትን ያልኩት ማለት ነው። ለፀጉሬ ለመጠቀም ተልባውን በፀጉሬ ለመጠቀም ነበር እንትን ያልኩትኝ። ከዛ ፍሪጅ ያደረኩት ደግሞ ፍሪጅ ስታስቀምጡት በነገራችን ላይ ቀዝቃዛ ነገር ጥሩ ነው ይኸውላችሁ። ከዛ ያው አሁን ፊቴን እንደዚህ ቀባለሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ ቀዝቃዛ ውሃ ለፊት በጣም ጥሩ ነው። ለፊታችሁ ቀዝቃዛ ውሃ ተጠቀሙ። እኔ በነገራችን ላይ ይሄ አሁን እንደው ቪዲዮ ዝም ብዬ ቀርጻለሁ እንጂ በጣም የሆነ ወቅት ፊቴ ጥቁርቁር ብሎ አሞኝ በጣም ተበላሽቶ ነበር። እሱን ለማከም ነው እየተጠቀምኩ ያለሁት። እሺ ለቪዲዮ ለመስራት ብቻ አይደለም። እኔ ቪዲዮ መስራቱ አቅምም እንትን ብቃት የለኝም። የጠራ ቪዲዮ አለቅላችሁም፣ ግን ይሄ ይጠቅማችኋል። እኔ የተጠቀምኩበት ማለት ነው። ወደ አፌ ሊገባ ነው። ብዙ ጊዜ ተልባ ለጨጓራ ጥሩ ነው ተብሎ ተቀቅሎ የሚጠጣው። አሁን ይሄ ሁላ ልደፋው ነው። እኔ ግን ለፀጉሬ ነበረ የቀቀልኩትኝ አልተመቸኝም እና ፀጉሬ እንትን አላልኩም። በነገራችን ላይ አሁን አድሮ ራሱ ፀጉራችንን ብንጠቀምበት ለፀጉሬ ምርጥ ነው የሚሆነው፣ የከፋ አይሆንም ማለት ነው። ተልባ ማለት ነው በጣም ቆንጆ ነው ለፊት። በጣም ይሄ ያረጀ ፊታችንን የተሰባበረውን ቆዳችንን ፏ እንትን ይለዋል፣ ልጥጥ እንዲል ያደርገዋል ማለት ነው። ከቻላችሁ በደንብ እስኪደርስ ድረስ ጠብቁት። ቀዝቃዛ ደግሞ ተልባውን ማለት ነው በሆነ እቃ አድርጉና ቆይ በሆነ እቃ አድርጌ በረዶ ቤት አድርገዋለሁ። በምፈልግ ጊዜ አውጥቼ ፊቴን እሽት እያደረግኩ አሳያችኋለሁ ማለት ነው። አልደፋውም። በሆኑ ትንንሽ ነገሮች ቆይ በሲኒም ቢሆን አረገዋለሁኝ ማለት ነው። በማንጠቀመው ሲኒ ማለት ነው። እና እንደዚህ በሃይላንድ ክዳኖች ቁጥቁጥ አድርጌ በኋላ አውጥቼ ፊቴን አሽበታለሁ። ጥቂት በረዶ ነገር ጥሩ ነውና ውድና የተከበራችሁ ቤተሰቦቼ እንግዲህ ላይክ ማድረጋችሁን እንዳትረሱ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ላይክም ብታረጉ ቪዲዮ ሙሉውንም ከፍታችሁ ብታዩልኝ እኔን ይጠቅመኛል። ለእኔ እንዳገዛችሁኝ ነው ማለት ነው። ቤተሰቦቼ ውድና የተከበራችሁ ቤተሰቦቼ ተልባ ያው ሲያድር እንዴ ቅዝቃዜው ወይኔ ለእጅ ራሱ እንዴት እንደሚመች ታውቃላችሁ። ለእጅ ቅስቅስ ያደርጋል። ያው እጄን ልቀበው፣ የተረፈውን ደግሞ ፍሪዘር አደርገዋለሁ ማለት ነው። ተልባ ግን እኔ ያው ከኢትዮጵያ የመጣ ተልባ ነው። ብዙ ጊዜ የተወቀጠና ይሄንን ይልኩኛል። እንደኔ አለርጂክ ያለባችሁ ምናምን እኔ አሁን በጋ ላይ በጣም በሙቀት ሰዓት ሰውነቴን የማቃጠል የማሳከክ ባህሪ ያለኝ ማለት ነው። ለቅንድባችን ደግሞ ምርጥ ነው ተልባ። አይኔን ሁላ እንትን አለ ሽታ አልኩት። ፊታችሁ ሞይስቸራይዘር ያደርገዋል ተልባ በተፈጥሮ። አብሶ በእኔ እድሜያችሁ ትልቅ ነው። አሁን የ40 ቀጠልሽ ይሉኛል ልጆቼ። እድሜሽን እየቀጠልሽ እየጨመርሽ ይሉኛል። እየፈሩ ነው መሰለኝ እንዳላረጅባቸው እየፈሩ ነው መሰለኝ ማለት ነው። እና የ45 ዓመት ሴት እናት ፊት ይሄ በኦጀብል በጀነራል የሚቃጠል እጅ
ሎሚ ስትጨምቁ ከጨመቃችሁ በኋላ እጃችሁ እንዲህ በደንብ አድርጋችሁ ሲሰራ የሚውል አይመስልም። አትክልት ራሱ አለ ግቢ ውስጥ አትክልት ራሱ በእጄ ነው አፈር ምናምን የምነካካው። አፈር ደግሞ በጣም ጥሩ ነው ለኛ። በነገራችን ላይ በመሰረታዊ ነገሮች አፈር ተፈጥሮ አፈር ቻይ መሬት ቻይ ስለሆነ ስንጨናነቅ እና የሆነ ስትረስ ውስጥ ስንገባ አንዳንድ ነገር ይሁን በጣም ኃይል አንዳንዴ ከውስጣችን ኃይል ንዴት እልህ ነገር ይኖርብናል አይደል? በዛን ሰዓት መሬት ላይ ቁጭ ብንል ባዶ መሬት ላይ ቁጭ ብንል ባህር ዛፍ ነገር ካለ ገደፍ ብለን ባህር ዛፍ ላይ ገደፍ ብለን ብንቀመጥ ምን ያህል እኛ ጠንካራ እንደምንሆን ታውቃላችሁ? ሀሳባችን ምን ያህል ግትት እንደምናደርገው ታውቃላችሁ? እና መሬት በባዶ እግር መሄድ ብንለምድ ለ15 ደቂቃ ለ20 ደቂቃ አንዳንዴ እውነት ሳይንቲስቶች እውነት ነው የሚናገሩት። አንዳንድ መጽሐፍ ላይ አንዳንድ ትምህርት ላይ ትሰማላችሁ አይደለም? እንደዚህ ብንሄድ በባዶ እግራችን ብንሄድ ምን ያህል ጤና ጥቅም እንዳለን በቀን ምን ያህል መንገድ ለስኳር ለደም ግፊት ብንራመድ ምን ያህል ጤነኛ እንደምንሆን ታውቃላችሁ አይደል? እንደዚህ ናቹራል ነገሬን ወደዋለሁ። በነገራችን ላይ ኩል በጣም ወዳለሁኝ። ኩል ወዳለሁ። እንደዚህ ሊፕስቲክ ምናምን መቀባት በጣም ወዳለሁ። ከራሴ ከከለሪ ጋር መሄድ ወዳለሁ። አልጠቀምም፣ ግን በጣም ከእንደዚህ አይነቶች አድናቂ ነኝ ለማለት ነው። በቃ እንግዲህ ይውላችሁ በጣም ፊት እንዴት እንደሚያደርግ ለጸጉራችሁ ሌላ ነገር አትጠቀሙ። እምቢ ለሚላችሁ በዚህ እያለሰለሳችሁ ጸጉራችሁን ስሩ። በጣም ለውጥ እንዳለው ልንገራችሁ። በጣም ለውጥ አለው። እኔ ያው ሙቀት ስለሆነ እንትን አልልም። ተቀምብታችሁ ከአብሽ ዱቄት ጋር የአብሽ ዱቄትና ይሄንን አድርጋችሁ ተጠቀሙ። በጣም ምርጥ ነው እና እንዳልኳችሁ በባዶ እግር ቤት ውስጥ ስትሄዱ ለትንሽ ሰዓት መሄድ ምን ማለት ከብዙ ነገር በቃ የሆነ ካለንበት የሆነ እልኸኝነታችን ምናችንን መሬት ላይ ቁጭ ስንል በእግራችን ከመሬት ጋር እንደዚህ በምንሄድ ጊዜ አትክልቶች ኖሯችሁ አበባ የሚሆኑ ምንም በእጃችሁ ነካ አፈሩን ገልበት አድርጋችሁ የሆነ በቃ እነሱን ምስጥ ብላችሁ እነሱን ብታዩ ውስጣችሁ ያለውን መጥፎ ሀሳብ ወስደው እነሱ ለእኛ ጥሩ ፍክት ያለ ነገር እንደሚያስተጋቡ ወደኛ እንደሚያጋቡ ለእኛ እንደሚሰጡን ታውቃላችሁ። እንደዛ ነው። አበባ ያለበት ቦታ ሲጨንቃችሁ፣ ስትበሳጩ፣ የሆነ ነገር እንትን ስትሉ አበባ ያለበት ሄዳችሁ ትኩር ብላችሁ ሀሳባችሁን ወደ አበባው አድርጋችሁ ትኩር ብላችሁ ምስጥ ብላችሁ ሲሰጡ ያን ነገር እናንተ ከነሱ ብዙ ነገር እየነካካችሁ በእጃችሁ ደግሞ የሆነ ይመረጣል። ይሄ አርቲፊሻል ሳይሆን ፍሬሽ አበባዎች በቃ ተፈጥሯዊ ነገሮችን ብታደንቁ ምን ብትሉ ከሀሳባችሁ ከጭንቀታችሁ እላያችሁ ላይ ያለውን ነገር ሁላ ወደ እነሱ መጥፎ ነገሩን ሁላ እነሱ ያቅሉላችኋል ማለት ነው። እንዲህ ነው ሰው ሲከፋው ሲበሳጭ የሆነ ነገር ሲሆን ባህር ሄዶ እስኪ ሀሳብ ግን ስምት ባህር ውስጥ ይባላል አይደል? ባህር ምናልባት አሁን የሆነ ራሱን ትላል ማይል ሰው ውሃ ዳር ቁም በተበሳጨ ሰዓት እኔ ለዚህ አልመክርም። ግን የሆነ ባዶ መሬት ባህር ሳር ምናምን ያለበት ጫማ አውልቆ እዛ አካባቢ መሄድ ወክ ማድረግ፣ ከዛ ደግሞ ቁጭ ማለት ሲፈልግ ወንበር ላይ ምናምን ላይ ሳይሆን መሬቱ ላይ እዛ ሳሩ ላይ ቁጭ ብሎ ምድሪትን ማየት በቃ መቃኘት። ያን ነገር ትኩር ብላችሁ ስታዩ ሀሳባችሁ አይምሯችሁ በቃ በዛ ነገር ይማረክና ያን ነገር ትቶ ወደ ጥሩ መንፈስ ወደ እናንተ ይመጣልና እንደዛ ብትጠቀሙ ደስ ይላል። እኔ አንዳንድ ከምጠቀምባቸው ራሴን ከማግዝባቸው መንገዶች ማለት ነው። እኔ በጣም ጭንቀታም ነኝ። በነገራችን ላይ ካለሁበት አንጻር እጨነቃለሁ። አንደኛ ብዙ የቤተሰብ ኃላፊነት አለኝ፣ ልጆች ማለት ነው። ልጆቼ ተማሪዎች ቃል ባለበት በስራቸው ሳንሆን ምን ያህል ብዙ ነገርን መስዋዕት ልጆቻችን እንደሚከፍሉ ስናስብ ምናምን እንደዛ አይነት ችግር አለብኝ። ለዛ ነው እና ውድና የተከበራችሁ ቤተሰቦቼ ግን ቶሎ አትታጠቡት። እኔ በተቻለኝ መጠን ቶሎ ላለመታጠብ ሞክራለሁ። ለምን ሴትዬ አሁን የለችም፣ እስክትመጣ ድረስ ትንሽ ስትመጣ መታጠብ እችላለሁና ትሪትመንት በምትሰሩበት ጊዜ ግን ተጠቀሙ ማለት ነው። እዚህ ጋር የእጅ መጥቆር በምን እንደሚድን ደግሞ ንገሩኝ። ያው እኔ አሁን እንደዚህ አይነት ነገር አለብኝ፣ እዚህ ጋር ይጠቁራል እጄ ማለት ነው። ይሄ እንዴት እንደማጠፋው ንገሩኝ ማለት ነው ለኔ እና ትንሽ ቆይቼ እታጠበዋለሁ ማለት ነው።
አንዳንዴ በባዶ እግራችሁ መሄዳችሁን ቤት ውስጥ እየሰራችሁም የማያዳልጥ ቦታ መሄዳችሁን ልመዱ። እኔ አልወድም፣ መግሬት እግሬ አይረግጥም፣ በጣም አልወድም፣ ፈራለሁ። አሁን ግን እሱን ነገር በጣም ጤነኛ እንደሆነ ገጠር ያሉ እናቶች ምን ያህል ባይምሯቸው ከኛ የበለጠ የላቁ እንደሆኑ ንቁ እንደሆኑ የማስታወስ ችሎታቸው ብዙ ነገራቸው ጥንካሬያቸው የገጠር እናቶች ሆኑ አባቶች በባዶ እግራቸው ነው የሚሄዱት። ለካ ብዙ ነገር መሬት የሆነ ነገር እልህኛ አይደሉም፣ ቁጡ አይደሉም፣ ቻይ ናቸው። እንደዚህ ነገር መሬትኛ በምንረግጣት ጊዜ አንድ ሰው መሬት ነው ልቡ እንደ መሬት በቃ ጠንካራ ነው። እንዴት ነው እንትን አይልም ይባላል አይደለ? ጎበዝ ነው ይባላል አይደል? መሬትኛን የቻለችንን ያህል ማለት ነው። እና እኛ እሷ ላይ በምንሄድበት ጊዜ የእሷን ጥንካሬ የእሷን እንትን እንወስዳለን እንጂ እንትን አይደለ። ኤሌክትሪክ አሁን ሲይዘን ይይዘናል አይደል? የከፋ ነው አይደል? ይይዘናል። ካልተጠጋ ነው ግን አይዘንም። ከኤሌክትሪክ አሁን ምንም እናገኘው ነገር የለም። እኛ እርስ በራሳችን እኮ ኤሌክትሪክ አለን በሰውነታችን። ኤሌክትሪክ ምንም ስንነካ ብሶ በበጋ ላይ እንደ ራሳችን ሰውነታችን ኮንታክት እንደሚያደርግ እናውቃለን አይደል? ምንድነው ይሄ የሚያደርግበት ምክንያት? እኛ ሰውነታችን ኤሌክትሪክ አለው። ተፈጥሯችን በቃ ከብዙ ነገር ነው። እኛ ራሳችን የቻለ በሰውነታችን ኤሌክትሪክ አለን። እንዴት ነው አሁን የሚያስተምሩት ቢናገሩ ይሻለኛል። እኔ ግን አንዳንድ ነገሮችን ስለማዳምጥ ስለምሰማ ስለማነብ ማንበብ ሙሉ ሰው ያደርጋል። ለዛ ነው። እስኪ ታጥቤው ደግሞ አሳያቸዋለሁ። ይኸው ታጥቤ ፏ ብዬ መጥቻለሁ። በ5 ደቂቃ ራሳችንን እንደዚህ በትንሽ ተልባ በትንሽ ነገር ነው። አሁን ኢትዮጵያዊ ራሱ እኔ አሁን አልመክርም። በነገራችን ላይ ሜካፕ እንቁላልና ቡና በቃ ለተስተካከለ ፊት በቃ የሆነ እንዴት ነው ፊታችሁን ፏ የሚያደርግ ነገር ማለት ነው። እንቁላልና ምንድን ነው ቡና እና ተልባ ደግሞ የበለጠ የተጎዳ እንደኔ ሰውነታችሁ ፊታችሁ የተጨማደደ ምናምን ሲሆን በጣም ጥሩ ነው። ተጠቀሙ። ተልባ ትንሽ ከሚያስጠላው ነገር ታጥባችሁ ቶሎ አይለቅም። የሆነ መዝለግለግ ነገር ይኖረዋል። ችግር የለም። ታጠቡ፣ ተጠቀሙት። ተልባ ጥሩ ነው። አብሶ ፍሪዘር አርጋችሁ ቀዝቃዛ ቦታ አርጋችሁ ስትጠቀሙ በቃ የሆነ ፊታችሁ ደስተኛ እንዲሆን አሁን በዚህ በበጋ በብዛት በበጋ ፊታችሁ የሆነ ቆዳችሁ የሆነ ዘና እንዲል እንትን እንዲል ከመቃጠል የሆነ ረጋ እንዲል እንዴት እንትን እንደምለው ባላቅ በቃ በቀዝቃዛ ውሃ ታጠቡና ልዩነቱን ታውቁታላችሁ። ተልባ ሳይሆን በበረዶ ውሃ ታጠቡና ፊታችሁን ለጊዜው ይመስላችኋል እንጂ ከዛ ወዲያ በቃ ትክክል ነው የሚለው እና በጣም ደስ ይላል። ተጠቀሙት። ውድና የተከበራችሁ ቤተሰቦቼ በጣም ነው የማከብራችሁ። እግዚአብሔር ያክብራችሁ፣ ክፉ አይንካችሁ። ስለምታግዙኝ፣ ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለሁሉም ነገር እግዚአብሔር ይስጥልኝ። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ። ያሰባችሁበት ድረሱ። እመቤቴ ማርያም ከእናንተ ጋር ትሁን። ከክፉ ነገር ሁላ ትጠብቃችሁ። የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሁኑ። በሌት ተባረኩ። እግዚአብሔር አምላክ ፈርሃይ እግዚአብሔር ያደረበት ትዳር ይስጣችሁ። የአብርሃምና የሳራ አይነት ትዳር ይስጣችሁ። አብርሃም እና የሳራን አይነት ትዳር ይስጣችሁ። ላላገባችሁ የእንደነሱ አይነት መስተፋቅር ያለበት ቤት በበረከት እንግዳ ተቀባይ ሆኑ። አብርሃም እንግዶችን ይቀበላል አይደል? እንደዛ ያድርጋችሁ መድኃኔዓለም ማለት ነው። እወዳችኋለሁ። ላይክ ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። ቸር